ሰላም ቤተሰቦቼ ናቲ ነኝ። እንግዲህ የጨረቃ ፋሚሊዎች እንዴት ናችሁልኝ? ዛሬ የመጣሁት ማለት የእናንተ ነገር በጣም ስለገረመኝ ስላናደደኝ ነው የመጣሁት። ተናድጄባችኋለሁ። በጣም የተናደድኩት ለምን ተናደድኩት ታውቃላችሁ? በጣም ፍቅር ናችሁ። እውነት በጣም ለሰው ልጅ ያላችሁ ፍቅር በጣም ይገርማል። ያ ነገር ያናዳል። እንደዚህ አይነት ፋሚሊ አለ እንዴ ያስብላል። ፍቅር ሲበዛ ኦቨር ሲሆን ያናዳልና በጣም የምትለዩ ሰዎች ናችሁ። በጣም ትለያላችሁ። ለኛ ያላችሁ ነገር ለሃይሚና ለብሩኬ ያላችሁ ነገር እጅግ በጣም እኔን አሁን ያወቃችሁኝ ግን በጣም ያላችሁ ክብር ያላችሁ ፍቅር እጅግ በጣም ደስ ይላል። እግዚአብሔር ያክብርልኝ። በጣም ነው የምወዳችሁ፣ ማከብራችሁ፣ ማመሰግናችሁ። ለነሱም ታሳያችሁ ፍቅር፣ ጭንቀታችሁ፣ ስሜታችሁ በጣም ነው የሚለየውና በጣም ከመውደድ የተነሳ ከመገረም የተነሳ የተናደድኩትና ልዩ ናችሁ። በጣም ልዩ ናችሁ። የጨረቃ ፋሚሊዎች በጣም ነው መወዳችሁ። እንግዲህ እግዚአብሔር የተመሰገነ ይሁን። እህታችን ድናልናለች። በጣም ታማ በጣም አስደንግጣን ነበር። የሚገባው በላይ ድንገት ነው የሆነው ሁሉ ነገርና በጣም ተጨንቀን ነበር። በተለይ ብሩኬ በጣም ግራ ገብቶት የሚሆነው አጥቶ ነበር። ፍቅር ከመጀመሩ ገና ፍቅሩን ገልጾ ፍቅሩን ሳያጣጥም ገና ከመጀመሩ በበሽታ ስታስደነግጠው ትንሽ ይከብዳል። አይደለም ለሱ ለኛም በጣም ከብዶ ነበረ። ነገር ግን እግዚአብሔር ተመሰገነ ይሁን ድናለች። በታመመችበት ሰዓት በጣም ተጨንቃችሁ ብዙ ስልኮች እኔ ጋር ደውላችኋል፣ ኢንቦክስ ላይ ብዙ ነገር ጽፋችኋል። በጣም ስለተጨነቃችሁ ስላየም ማታ ወደ ቤት ስገባ ላይቭ ገብቼ ነበረ። እንድትነጋጉ እንዳትጨነቁ፣ ያላችሁን ነገር መንፈሳችሁ ተረጋግቶ ስራችሁን በአግባቡ እንድትሰሩና እንዳትረበሹ ብዬ ነበር የገባሁት ላይቭ። ነገር ግን አንዳንድ ሰዎችም ትንሽ ቅሬታ የነበራችሁ ሰዎች አላችሁ። ያለ መግባባት ነገር በክፋት ምናምን ነገር ሳይሆን ጭንቀታችሁ በጣም ስለተረዳው ነበር ላይቭ የገባሁት። ነገር ግን እናንተን ለማዝናናት ብዬ የተለያዩ ቃላቶች ስጠቀም ነበረ። ዘና እያረኳችሁ ነበረ። ብዙዎቻችሁ ዘና እያላችሁ ነበር። አንዳንዶቻችሁ ደግሞ ማወራው ነገር እውነት እየመሰላችሁ ግራ እየገባችሁ ነበረ። ነገር ግን ሳወራ የነበረው ነገር በሙሉ ቀልዴን ነው ለጨዋታ ማለት ይሄ የተጨነቀ አይምሮን ሳልጨነቅ ቀርቼ አይደለም። በጣም ተጨንቄ ነበረ። ስላየዋት በጣም ተጨንቄ ነበር። ግን ስለተጨነቀን ምንም መፍትሄ አይሆንም። እግዚአብሔር ያለው ነው የሚሆነው። ስለዚህ ያለኝ አማራጭ ምንድነው? እናንተ ማስደሰት ነው። እኛ ቢያንስ አይተናታል፣ አጠገቧ ነበርን። እናንተ ግን ስለሌላችሁ ስለተጨነቃችሁ ቢያንስ እናንተን ማስደሰት ነበረብኝ፣ ማሳቅ ነበረብኝ። ለዛ ነበር ዘና ለማለት ብዙ ነገር ስቀባጠርም ሳወራችሁም የነበረው ማለት ነው። ተረዳችሁኝ። እንግዲህ በጣም ይቅርታ። በክፋት መንገድ እንዳታስቡት። ለእናንተ አይምሯችሁ ነፃ ለማድረግ ከማሰብ የተነሳ ነው ይሄን ነገር ያረኩት። እኔ ካጠፋው በጣም ይቅርታ። በነብሩኬም ስም በሃይሚም ስም በራሴም ስም በቤተሰብ በፋሚሊ ሁሉም ስም በጣም ይቅርታ ጠይቃችኋለሁ። ስለምወዳችሁ ስለማከብራችሁ ያ ነገር የሆነው አንዳንድ ጓደኞቻችንም መልስ ሳይመልሱ የነበሩት ኢንቦክስ ላይም ሳይመልሱ የነበሩት ከጭንቀት የተነሳና ግራ ከመጋባት የተነሳ ያ ነገር የሆነው ማለት ነው። ስለዚህ እነሱንም ተረዷቸው፣ ቤተሰቦችን ተረዷቸው። እግዚአብሔር ይመስገን አሁን በጣም ደህና ሆናለች። እግዚአብሔር ይመስገን በጣም ተሽሏታል። ደህና ናት። አሁንም በደንብ ደህና ትሆናለች፣ ታገግማለች። እግዚአብሔር ይመስገን ይሁን። ስለዚህ ቤተሰቦቼ ይሄ የምትጨነቁ ጭንቀት በጣም ይገርማል፣ ደስ ይላል። በጣም በዚህ ሰዓት የሌለ ቤተሰብ ነው ያየሁት ያለሁት። በጣም ደስ የሚል ቤተሰብ ነው ያለው። አመሰግናቸዋለሁ። እንግዲህ ቤተሰቦቼ ሌላው ነገር ምንድነው እኔ እነሱን ያወቁበትን ጊዜ በጣም እያመሰገንኩት ነው ያለሁት። ምክንያቱም እንደነሱ አይነት ከጓደኛ አልፎ ወንድም ቤተሰብ የሚሆን ሰው ማግኘት በጣም እድለኝነት እውነት እንደኔ አስተሳሰብ እድለኝነት። እኔ ብዙ ነገሮች ከብሩኬ ቀንቻለሁ። በማየው ነገር በሚሆኑት ሁኔታ በዚህ ሰዓት ፍቅር ጠፋ እየተባለ ፍቅር የለም እየተባለ የሚያሳዩት ነገር የሚሆኑት ሁኔታ እኔ በጣም እያስቀናኝ ነው ያለው። አሁን ላይ በጣም በእነሱ እየቀናው ነው ያለሁት ቤተሰቦቼ። የመንፈስ ቅናት የጥሩ መንፈስ ቅናት እያደረብኝ ያለው አግብቼ በጣም እየቀናው ነው ያለሁት። ምን አለ ሳላገባ ባወቅኳቸው ኖሮ ፍቅር እንዴት ነው የሚገለጸው? እኔ ፍቅር መግለጽ ድሮ ነበር ማለት ድሮ እኔ ብዙ ላይፎችን አሳልፍ ያለው ቤተሰቦቼ እጅግ በጣም ብዙ ነገሮችን አፍቀረን የተለያዩ ነገሮች ሆኖ አሳልፍ ያውቃለሁ። በጣም ብዙ ነገሮችን አሳልፍ ያለው። ነገር ግን እንደ ብሩኬ ጠንካራ አልነበርኩም። ብዙ ቻሌንጆችን የመቻል አቅሙ አልነበረኝም። እሱ ይለያል፣ በጣም እውነት ይለያል። እኔ ለማጋነን ምናምን አይደለም። እንግዲህ አጠገቤም የለም አሁን ላይ። ይሄን ቪዲዮ ስታይ ወንድሜ እውነት ከምር በጣም ጀግና ወንድ ነህ። አከብርሃለሁ፣ እወድሃለሁ፣ ጀግና ነህ።
ሃይሚዬ እህቴ በጣም ጀግና ነሽ፣ ትለያለሽ ማለት አንቺን በቃላት መግለጽ ከባድ ነው። ጀግና ሴት ነሽ። እግዚአብሔር ልቦናሽን አይቀይረው። ባለሽበት እስከ መጨረሻው እንድዘልቂ ምኞቴ ነው። እግዚአብሔር ጸሎቴ ነው። ብሩኬም ትለያ ብዙ ነገሮች ከእናንተ ተምሬያለሁ፣ ካንተም ተምሬያለሁ። በጣም ወንድ ስለሆንክ ያው ካንተ ነው ብዙ ነገሮችን ልማር የምችለው። እንደ ወንድነቴ ብዙ ነገሮችን ተምሬያለሁ። ስለዚህ ካንተ የወሰድኳቸው ነገሮችን በተግባር ማድረግ እፈልጋለሁ። አሁን ላይ ለልጄ እናት እንዲሁም ለባለቤቴ ካንተ ብዙ ነገሮችን ተምሬያለሁ። የተማርኩትን ነገር ለሷ ማሳየት መቻል አለብኝ። በአንደበት ብቻ ሳይሆን በተግባርም ብዙ ነገሮች መሆን እንዳለባቸው ተረድቻለሁ። እኔ የስራ ሰው ስለሆንኩኝ በጣም ስራ ላይ ነበር ብዙ ጊዜዎች የማሳለፈው። ጊዜ የለኝም። እንደምትሉት እናንተ ስትደውሉ ጊዜ ስልክ ማላወራችሁ ማልገኘውም፣ ላይቭ ላይ ማልገኘው አምሼ ነው የምገባው። ይደክመኛል። ያው እንግዲህ የምሰራው ስራ ታውቃላችሁ የጉልበት ስራ ነው። መካኒክነት በጣም ከባድ ስራ ነውና ኃላፊነት ይወስዳል። አይምሮዬም ሰውነቴም ሁሉ ነገር ነው በጣም የሚከብደውና የሚደክመኝ። ስለዚህ በዛ ምክንያት ብዙ ጊዜ ለባለቤቴ ብዙ ጊዜ ሰጥቻትም አላቅም። ያ ጥፋት እንደሆነ ከወንድሜ ተምሬያለሁ። ለፍቅር ጊዜ መስጠት እንዳለብኝ የተለያዩ ነገሮች ማለት ከብዙ ነገሮቻቸው ተምሬያለሁ። ስለዚህ ቤተሰቦቼ የተማርኩትን ነገር ደግሞ ወደ ምድር ማውረድ አለብኝ ብዬ አስባለሁ። ስለዚህ አንዳንድ ነገሮችን እንግዲህ የተማርኩትን ነገር በምድር ወደ ምድር ላወርደው ብዬ አስባለሁ። ምን ትላላችሁ ቤተሰቦች? እንዴት ነው? እኔም ፍቅሬን መግለጽ አለብኝ። ፍቅሬን መግለጽ አለብኝ እንደማፈቅራት ታውቃለች ባለቤቴ። ነገር ግን ያው እንክብካቤ ግድ አንዳንዴ ምንድነው ብዙ ወንዶች ምን ችግሮች አሉብን በጓደኝነት ስንኖርና አብረን መኖር ስንጀምር አግብተን ስንኖር የምንሰጠው ነገር ይለያያል፣ ይቀራል። ትናንትና ሰውንላት የነበረው ሳረግ የነበረው ነገሮች በሙሉ ይቀሩና በቃ የኔ ናት ብዬ ስለማምን ብዙ ነገሮች ወደኋላ ይቀራሉና ያ ነገር መሆን የለበትም። ብሩኬም እንድትማር የምፈልገው ነገር ወደፊት ከኔ እንድትማር እኔ ካንተ እንደመማር ሁሉ አንተ ከኔ እንድትማር የምፈልገው ነገር ምንድነው? ነገ ከሃይሚዬ ጋር እግዚአብሔር ፈቅዶ ሁሉ ነገር ሆኖ ሽምግልና ሁሉ ነገር አርገ ተጋብታችሁ በደንብ አብራችሁ መኖር ስትጀምሩ ዛሬ ላይ ትሆንላት የነበረውን ታከብራት የነበረውን የምታሳያት የነበረውን ነገር ነገ ላይ እየጨመርክ ነው እንጂ መሄድ ያለብህ ማቆም የለብህም መቀነስ የለብህም ማለት ነው። ይሄን ከኔ መማር መቻል አለብህ። እኔ ስራዬን ስል ልጅም ሲመጣ ወደ ልጅ ምናምን ስል ለሷ ማድረግ ያለብኝ ነገሮች፣ ማዝናናት ያለብኝ ነገሮች፣ ስጦታ መስጠት ያለብኝ አረ በጣም ብዙ ነገሮችን ችላ ብያቸዋል። እውነት ችላ ብያቸዋል። ያን ነገር ስላረኩ ውዷ ባለቤቴ በጣም ይቅርታ፣ በፋሚሊዎቼ ስም ሁሉ በጣም ይቅርታ ጠይቅሻለሁ። ከዚህ በኋላ እንግዲህ የሚገባሽን ነገር ማድረግ ያለብኝ ይመስለኛል አረጋለሁ ብዬ አስባለሁ። እንግዲህ ቤተሰቦቼ የምትሉኝ እንሰማለሁ። እንግዲህ እስኪ ሞራል ሁኑኝ። እኔንም እንደ ብሩክ አይነት ጥሩ ወንድ እንደሆን እርዱኝ። ነበርኩ በፊት። ነገር ግን ያው ስናናገር ብዙ ጊዜ ብዙ ትዳር ላይ ያላችሁ ሰዎች ታውቁታላችሁ፣ ችላ የምንለው ነገር አለ። ያን ነገር ማጥፋት አለብኝ። ሌላ ባለትዳር ወንዶችም ከኔ መማር አለባቸው ብዬ ስላሰብኩ ብዙ ጓደኞቼ የሚያገቡ ሌላ ጓደኞች አሉ ማለት ያገቡ ጓደኞቼንም ቼክ ሳረጋቸው እንደ አይነት ባህሪ ያላቸው ችላ ማለት መተው፣ ቤትን የመተው ነገር ማለት ትዳርን ሌላ ነገር ውስጥ መግባት ሳይሆን ምንድነው ጊዜ ያለ መስጠት። ለሚስት ጊዜ መስጠት ያስፈልጋል፣ ለልጅ ጊዜ መስጠት ያስፈልጋል። የወንድም ጊዜ ለብቻ ነው፣ የጓደኛ ጊዜ ለብቻ ነው፣ የሥራ ባልደረባ ለብቻ ነው። ሁሉም በዙሪያቸው ያሉ ሰዎች ሁሉ የሚሰጣቸው ጊዜ ለየብቻ ነው። ስለዚህ ያን ነገር ደግሞ እኔ ለምሲ ትንሽ አብሶ ከወለደች በኋላ አብረን መኖር ከጀመርም በኋላ የከለከልኳት ይመስለኛል። ለዛም ስለተሰማኝ ነው። ስለዚህ ከዚህ በኋላ በጣም ሰርፕራይሶች ይኖራታል። ብዙ ሰርፕራይዝ ላይ ባይዘው በጣም ጎበዝ ነኝ። ቡርኬም ከኔ የሚማረው ሰርፕራይዝ ይኖራል ብዬ አስባለሁ። ሰርፕራይዝ በጣም ጎበዝ ነበርኩኝ። አሁን ላይ ነው ተውኩት። ስለዚህ ወደ በፊቱ መለሳለሁ። እንግዲህ ይቅርታ እንድታደርግልኝ ንገሩልኝ ቤተሰቦቼ። እናንተንም እንግዲህ አምጥቼ አስተዋውቃታለሁ። አንዳንድ ሰዎች ታውቋታላችሁ። ነገር ግን ወደዚህ አመጣትና አንዳንድ ሰርፕራይዞችንም እያደረግን ያናድርኳት ቢሆን የሆነ ነገር እያዝናናት ቢሆን ወደ እናንተ አመጣታለሁ ብዬ አስባለሁ። ቤተሰቦቼ ትተዋወቋታላችሁ። እግዚአብሔር የሰጠኝ ሚስቴ ናት። ግራጎኔ ትክክለኛ ግራጎኔ ናት። እግዚአብሔርን አመሰግነዋለሁ። ስለሷ ደግሞ በሌላ ቪዲዮ እመጣላችኋለሁ። ዋናው ቪዲዮ ዛሬ የመጣሁበት ሁኔታ እናንተን ይቅርታ ለመጠየቅና በሰዓቱ ሃይሚ ስትታመም እናንተን ለማዝናናት ነው ያወራሁት። አንዳንድ ጭቅጭቆች ምናምን ስለሰማው ነው፣ ኢንቦክስም ስለተደረገልኝ ነው። ስለዚህ ጨረቃ ፋሚሊዎች እንድትረባበሹ አልፈልግም። ቀለል ያለ ነገር ነው። ያው እናንተን ለማሳቅ ለማጫወት ያደረግነው ነገር እንጂ እናንተ ላይ ክፋት አስበን አይደለም። ስልክም ያላነሳ ነው፣ መልስም ያልመለስንላችሁ ኢንቦክስ ላይ
ያው ድንጋጤውም ጭንቀቱም አለ ላይቭ እንግዲህ ያወራሁት ያንን ነው ለመግለጽ ዛሬ የመጣሁት። በሌላ ቪዲዮዎች አንዳንድ ላይፎችን ና ብላችሁኛል። ወደዚህ ዛሃትም ና ስላላችሁኝ እመጣለሁ። እንግዲህ እየጠፋውን ብመጣም እመጣለሁ። እየገባችሁ ቼክ አድርጉ። ይሄን ቤት ደግሞ ሰብስክራይብ በማድረግ እኔን እስኪ እንደ ብሩክ አይነት ወንድ እንደሆን እስኪ ሞራል ስጡኝና ሰብስክራይብ በማድረግ የደወላው ምልክትን በመንካት ቪዲዮ ስለቅ እንዲደርሳችሁ ያንን በማድረግ ከጎኔ መሆናችሁን አሳዩ። ቤተሰቦቼ ሰብስክራይብ ያደረጋችሁ ፋሚሊዎች በሙሉ እግዚአብሔር ያክብርልኝ። እወዳችኋለሁ። በጣም ነው የምወዳችሁ፣ እጅግ በጣም እወዳችኋለሁ። በዚህ አጋጣሚ ብዙ ጓደኞች አሉ፣ የተወሰኑ ወንድሞች ናቸው ያሉኝ። ለእናቴ አንድ ነኝ፣ እናቴ አንድ ልጇ ነኝ። ስለዚህ ወንድም አልነበረኝም። አሁን ግን ወንድሞች አሉኝ። ስማቸው መግለጽ ማልችላቸው ወንድሞች አሉኝ። ውስጣቸው ያውቀዋል። አሁን ሳወራ ስትሰሙኝ ታውቁታላችሁ። በጣም ወዳቸው ወንድሞች አሉኝ። እጅግ በጣም ለኔ በጣም ዋጋ የከፈሉ ወንድሞች አሉኝ። እጅግ በጣም ወዳችኋለሁ። ባላችሁበት ሁሉ እግዚአብሔር እድሜና ጤና ይስጣችሁ። ያሰባችሁት ሁሉ ሳካላችሁ፣ የነካችሁት ይባረክ። እጅግ በጣም ነው የምወዳችሁ። ሃይሚ፣ ብሩኬ፣ ሚፍታ፣ ቤኪዬ፣ ፍፄ እናንተ ደግሞ ምን ብዬ እንደምገልጻችሁ አላውቅም። ሌሎቻችሁ ደግሞ ወንድሞቼ ናችሁ። እናንተ ደግሞ የዛኞቹን ወንድሞች መግለጽ ስለማልፈልግ ነው ስማቸውን መግለጽ ስለሌለብኝ ነው። ሌላ ጊዜ ሰርፕራይዝ አደርጋቸዋለሁ ብዬ ስላሰብኩ ነው። ሰርፕራይዝ ላድርገው ብዬ ነው ያኛው። እነ ብሩኬ፣ ሃይሚ፣ እህቴ እንግዲህ እናንተ ደግሞ በጣም የምትለዩ ወንድሞቼ ናችሁ። ድንገት ያገኘኋችሁ ወንድምና እህቶቼ ናችሁ። እጅግ በጣም ትለያላችሁ። እጅግ በጣም ነው የምወዳችሁ ማከብራችሁ። ብዙ ነገሮችን ከእናንተ እንድማር አድርጋችሁኛል። ከኔም ብዙ ነገሮች የተማራችሁ ነው። የምታከብሩኝ ነገር ደግሞ በጣም ይገርመኛል። በጣም ነው የምታከብሩኝ፣ የምትፈሩኝ። በጣም ነው የማመሰግነው። ስለምታከብሩኝ ነው የምትፈሩኝ፣ ስለምትወዱኝም ነው። እጅግ በጣም አመሰግናለሁ። ይሄን ነገር ስለምታሳዩኝ እጅግ በጣም አመሰግናለሁ። እወዳችኋለሁ። እግዚአብሔር ይጠብቃችሁ፣ እድሜ ጤና ይስጣችሁ። ትልቅ ቦታ ደርሳችሁ እግዚአብሔር በትዳር ባርኳችሁ፣ በልጆች ባርኳችሁ፣ ከወንድምነት ደግሞ አልፎ ከጓደኝነት ከወንድምነት አልፎ ወንድ ልጅ ሰጥቷችሁ ለልጄ የምንባባልበት ቀን እንዲመጣ ትልቅ ምኞቴ ነው። እጅግ በጣም ወዳችኋለሁ። ባላችሁበት ሰላም ሁኑ። ይሄን ቪዲዮ ስታዩ ደግሞ ያው እንዳትናደዱብኝ ቤተሰቦች፣ ስለምወዳችሁ ነው። ባላችሁበት ሰላም ሁኑ ቤተሰቦች። በሌላ ቪዲዮ እንገናኛለን። እጅግ በጣም ወዳችኋለሁ። ሰላም ሁኑልኝ።